እግዚአብሔርን ሆስፒታል የገባች ልጅ አለች በኦክሲጅን ነው አሁን ያለችው። ልጆቻችንን እንመልሳቸው። የምንናገራቸውን ቃላት ሌላው ላይ ምን ይፈጥራል ብለን እናስብ። እዚህ ጋር ደግሞ እናንዬ ፎቶ የሚዘቀዝቁት ብትነግሩ አይረዱም። በቃ ይሄን ስራ ግን ሁላችንም ያው ተነጋግረናል እንደምንቃወም እንደማንፈልገው ግን ያው በንግግር በተለይ ብዙ ሰዎች አሁን ትናንትና የናቲ ልጅ ያስጠላል። ግን ምንም በቃ ስራውን ተቃወሙ። እናትና አክስት በቀደም የመጡትን ባይዘቀዝቁ ደስ ይለኛል። እነሱ ምን በማያገባቸው ትላልቆች ባይገቡ አይደለም። ትላልቃቸው ልጆቹንም ማድረግ የለብንም። አንዳንዴ ሰው ሀገር ላይ ሆነን ለራሳችን ነው መከራ የምናመጣው። ስለዚህ ቤተሰብን መዘቅዘቅ ጓደ ምን አመጣው እንዴ? እነሱማ ነብሩክ እኮ ቢዘቀዝቋቸው ወደ ላይ ምንም አይሆኑም። እናቱም ግን እጃችሁ እንዴት ይሻላችሁ ነው እኔ አባባል። እንዴት አይምሯችሁ እንዴት ፈቀደ ይሄን ለማድረግ? የፍራቻም ነው። አንዳንዴም ደግሞ ይሄ የለም ናንዬ እንደነዛ እንደምንጠላቸው ወደዛ ስራ እንዳይሄዱብንም ያን ፍራቻ ነው። ገባሽ? ያ ምክር ነው፣ ንግግር ነው የሚመልሰው። ፕሊስ እናንተ የምዘቀዝቁ ሰዎች አቁሙ። በቃ የሚያየው ምስኪን ልጆች እያዩ ያለቅሳሉ። እንዴ ወገንንም እኮ የሚያለቅሱት እነሱ ተዘቀዘቁ ብሎ የሚያለቅሱ አሉ፣ የሚያዝኑ አሉ፣ የሚታመሙ አሉ። ለምን? ያለውን ነገር በመነጋገር መፍታት ነው እንጂ በመጣላት ትርጉም የለውም። ምክንያቱም ዛሬ አይታችሁ ነገ ልታጡ ትችላላችሁ። ማንም ሰው እናት አለው። እናት ያሳደገው ሰው እናትን አይዘቀዝቅም። አባት ያሳደገው ሰው አባትን አይዘቀዝቅም። ምክንያቱም ምን ያህል ለነሱ ብለን እንዴት እንደምንንከራተት መተን እዚህ ጋር ምን እንደምንሆን ራስ በራሳችን እንተዋወቃለንና የእናንተ ቤተሰብ ሲነካ የሚያማችሁ ሰዎች የሌላ ሰው አትንኩ። ልጆቻችንም ደግሞ ወደ ሌላ እኛ የማንፈልገው በጣም ያስጠላ ከሌላው ቦታ ላይ የምንጠላውን ነገር ሲያመጡ አዎ እኛም እንቃወማለን። ምክንያቱም በእንደዚህ አይነት መልኩ አንድ ስለማናቃቸው እኛ እነሱን የምናቃቸው በሌላ መልኩ ነው። ምክንያቱም እኛን ክብር ያስተማሩን እንዴት መረዳዳትን እንዴት መከባበርን የሚያስተምሩ ልጆች ናቸውና በዚህ መንገድ ደግሞ ስለማናቃቸው በጣም በቃ መጥፎ ቦታ ሲገቡ ነው እንደዚህ መሆን የለባችሁም ብለን ስለምንወዳቸው እንወቅሳለን፣ እንናገራለን፣ እንመክራለን እንዲመለሱልን። እኛ በሚያደርጉት በሚሰሩት ስራ እኛም ደስተኛ አይደለንም። ከሌላ ኦዲየንስ ተቃራኒም አይደለንም። ለምን ወደ ሌላ እያመለከተ ነው የምናየው ነገር ወደ ሌላ የሚያስጠላ ድርጊት እየሄደ ስለሆነ ከሌላው ኦዲየንስ ከሌላው እንትን ላይ ዩቲዩበር ላይ የምንጠላው ነገር ልጆቻችን ላይ ማየት አንፈልግም። እድሜያቸውም አይደለም ምንም አይደለም። እኛም እንደናንተው ይቁም ነው እያልን ያለነው። እንደውም ይሄንን ስራ ቶሎ ብለው እንደየሆነ ብቻ ገረፍ አድርገውት መጨረስ ይችላሉ። ቀላል ነው። ዶክተሩ መጥቶ ምናምን ሊል ይችላል። ግን በቃ ይሄን ስራ ይጨርሱና ፍላጎታቸው ከሆነ በራሳቸው ሙድ ሌላ ስራ ያምጡ። እቺ ልጅ ብቻ ያስወግዱ። ለምን ኦዲየንስ ይሄን ያህል የጠላትን ሴት ደግሞ ማምጣትም ለኦዲየንሱም ክብር አይደለም፣ ክብር የለውም፣ ለነሱም ክብር የለም። ክብር የሚጀመረው ከስተመር ሲከበር ነው። ምክንያቱም እኛ ለነሱ ምናቸው ነን? ከስተመራቸው ነን፣ ወዳጃቸው ነን፣ ቤተሰብ ናችሁ፣ እናከብራቸዋለን፣ እንወዳቸዋለን እያሉን አይደለ? ከወደዱን ካከበሩን ይሄንን ነገር ደግሞ ወደ ሌላ ስራ ባይሄዱብን ኦዲየንሱ የተቃወመውን ነገር ኦኬ በቃ ኦዲየንሱ ተቃውሞናልና እናቁም ብለው ጭንቅላታቸውን አስተካክለው አስተምረው ቁጭ ብለው አይተውበት ሌላውን ለማሳደግ እነሱ መወቀጥ የለባቸው። ምክንያቱም ሌላው ሊያድግ እንደራሳቸው ይልፋና ይደግ። በብልግናም አይደለም የሚታደገው። ምክንያቱም እነሱ በብልግና ስላላደጉ ማለት ነው። ያደጉት በጥሩ መንገድ በአመለካከታቸው ጥሩ በሆነ ጥሩ አመለካከት ባለው በድርጊታቸው ነው እኛ የምናውቃቸው። በሱ ያሳድጉ ሌላው ሰውን አናቅም። በብልግና ግን የሚታደግ ነገር ስለሌለ ሌላውን አሳድጋለሁ ብለው እነሱ መወቀጥ የለባቸውም። ይሄን ስራ ሰሩ ብላችሁ ደግሞ አምጥታችሁ ቤተሰብን ምትዘቀዝቁ እኔ የገረመኝ እኔ አሁን የብሩክና ክስት በስነ ስርዓት መልኳን እንኳን አላየሁትም አምጥታችሁ ስትዘቀዝቁ ማለት ነውና ይሄ ብልግና ነው። ግን ልጅን ቢያንስ ለነገሩ ወልዳችሁ ያላያችሁ ሰዎች ነው እንዲምታረጉትና ህፃን ልጅ ተመቶ እንኳን አይዘቀዘቅም። የፈለገ ሰው ጥፋት ያጥፋ ህፃን ልጅ መቶ እናት መታ አባት መቶ አይዘቀዘቅም። የሁሉም ሰው እዚህ ሰው ቤት ስንቀጠል ፊት እየገረፈን ነው አይደለ የምንኖረው። ፊት መግረፍ ራሱ ትምህርት ነው። ምክንያቱም ምን ለማግኘት ነው? ቤተሰቦቻችንን እዛ ጋር እንለውጣለን እናሳድጋለን ብለን ነው እዚህ ጋር የመጣ ነው አይደለ? በቃ ለዛ
ይሄንን ደግሞ ማስተዋል አለባችሁ። በቃ እናት ያለው ሰው እናትን አይነካም፣ አባት ያለው ሰው አባትን አይነካም። በአጠቃላይ ሴት ልጅ የሆነ ጥፋት ብታጠፋ እንኳን ሴት ልጅ አክብረናት ነው ማንሳት ያለብን እንጂ ሴት ልጅ እርግጥ እያረግናት እኛ እኮ ሴት ነን የምንል ሰዎች ሴቶች አይደለም። አብሶ እናትን የወለደችን እናት በጀርባዋ ተሸክማ ስቃይታ እዚህ ላይ ያደረሰችውን ለእናንተ ቁስሉ ባይሰማችሁ እኮ እነሱ ቁስሉ እኮ ይሰማቸዋል። ንግግር ያምናል። ጥፋት ካለበት ብሩኬ ጥፋት አጥፍታል፣ ሃይሚን በእንደዚህ መንገድ ጎርታታል፣ እንደዚህ ተመለስና የሁለቱን ፍቅር ከፈለጋችሁ ማለት ነው እንደዚህ ተመልሰ ሃይሚን በእንደዚህ መንገድ ይቅርታ በላትና በእንደዚህ መንገድ አስተካክል ነው እንጂ የሚባለው አምጥተሽ እናቱን አምጥተሽ አባት ጭራሽ እየባሰባቸው ስራውን እያጧጧፉት ነው የሚሄዱት። እልህ ይዛቸዋል እነሱምና ሰው ናቸው እነሱም ለማለት ፈልጌ ነው። ይሄን ብዙ ደግሞ የሚጎዱ ልጆች አሉ። እነሱን በዘቀዘቃችሁ ቁጥር ድራማው እያቆሰላቸው ስዘቀዝቋቸው እያቆሰላቸው ለምን አታስተውሉ? ለሃይሚ አጠቅሟትም የብሩክንና ስለዘቀዘቃችሁ ለሃይሚ አጠቅሟትም የሃይሚንና ስለዘቀዘቃችሁ ለብሩክ ያጠቅሟቸው። እነሱ አንድ ላይ ናቸው እኮ ፋይላሉ። እናንተ እዚህ ትቃጠላላችሁ 24 ሰዓት ትጫወላችሁ። ሌላ አዲስ ነገር የለውም። እነሱ እድለኛ ናቸው። እኛም እንደዚህ ኖረን ጥሩ ኦዲየንስ ኖሯቸው እንደዚህ ተውልን እንደዚህ የሚያለቅስላቸው መኖራቸውንም እነሱ ማወቃቸው ጥሩ ነው። የምናሳያቸው እኮ ፍቅር ነው። ይህንን ፍቅር ማወቅ አለባቸው ብዬ ነው የማምነው እና ይሄንን ያውቃሉ ብዬ ነው ይረዳሉ ብዬ ነው የማስበው። ስራ ግን ናንዬ በሄዳችሁበትም እናንተም ጋር ቢሆን የትም ይሄን ስራ መቃወም ነው ያለብን። እግዚአብሔርን ስራው አይመጥናቸውም። ባይዘው ይኸውልሽ ምን አለ መሰለሽ አንዬ አሁን ልጅ አለኝ እንግዲህ አለ ብሩኬ የውሸት ነው ይሄ እኮ ውሸት ነው አይደለ? ነገ ልጅ እንኳን ቢወልዱ ይሄ ፋይል ላይ ይቀመጣል። ሌላ ልጅ አለ ሆይ ብሎ ሊጠይቀውም ይችላል። ዘመኑ የቴክኖሎጂ ዘመን ነው። ይሄንንም ማሰብ አለባቸው እነሱ ለወደፊት ለልጆቻቸው ለወደፊት ለሚመጡ ጀኔሬሽን ለራሳቸው ልጆችም ማሰብ አለባቸው። ገባሽ? እንደዚህ ብለህ ቪዲዮ ሰርተ እንደዚህ ቢባልስ ይሄንንም አያስቡም እና ማሰብ አለብሽ እያንዳንዱ ነገር። ዘመኑ የቴክኖሎጂ ነው። ትውልዱ ፋስት ነው። ይሄን ሁሉ ማሰብ አለባቸው ልጆቹ። ዝም ብሎ መስራት አይደለም እኮ የሚናገሩትን ከምትናገሪው ነገ ለልጆችሽ የምታስቀምጪው እንግዲህ ዩቲዩብ ላይ ያለ ነገር አይጠፋም የትም ተብሎ ነው እንግዲህ ሌላ መንገድ ካለው አይዶን ነው። ግን ይሄን ሁሉ ማሰብ አለባቸው። ጀኔሬሽኑ ኃይለኛ የሚወለደው ትውልድ ጠያቂ ትውልድ ነው። ለራሳቸውም ለልጆቻቸው ጥሩ አይደለም ነው መናገር አልፈለኩም እንጂ ናንዬ አሁን ታይ ለምን እንደዚህ ሆነች? ሰው ሊስቅ ይችላል። እኔ እግዚአብሔርን ሆስፒታል የገባች ልጅ አለች። በኦክሲጅን ነው አሁን ያለችው። በጣም በቃ ትናንትና በመንቀጥቀጥ ምንም በቃ ፌንት ነው የበላች ሳትበላ ሙሉ ቀን እንግዲህ ምን አይ ለምን ይባላል። ግን አንዳንዱ ልቡ ይለያል። ገባሽ እንዴ? እኔ ባልኩት እሱማ የፍቅሩ መጠን ነው። ይሄን እኮ የሚያረጋቸው የመውደዳቸው መጠን ነው። አለ መልቀቅ እችላለሁ ግን አልለቅም። ልጆቹ እንዲወቀሱ አልፈልግም። እና ባካችሁ የምናስተላልፈው እናስተላልፍ። ለምን እንደዚህ ያደረገች አንልም። ልጅቷ ከልቧ ነው የምትወዳቸው። ግን ለእነሱም ጥሩ አይደለም። እኔ በጣም ያሳዘነችኝ እግዚአብሔርን በጣም ያሳዘነችኝ። የሰው ፍቅር ከባድ ነው። ይሄ እውነት አይደለም። ምንድነው በውስጥ የሚጨርሱት? ገንዘብ ባይሆን በፊት ለፊት ይወጣሉ። እውነትማ ቢሆን ፊት ለፊት አያወጡም ራሳቸውን። ማንሽም ኢትዮጵያዊ በባህል ያደግሽ በወግ ማድረግ አይወጣም። ይሄ ግን ይሄ ስራ ስለሆነ አወጡ። ግን ስራው ይብቃ ነው ይቁም ነው ይቁም ነው። እኔ እኮ ይኸውልሽ ለአንድ ቀን ቪዲዮ አይታይ ቪዲዮ ካልታየላቸው እነዚህ ልጆች ይመለሳሉ። ልጆቻችን ይሰማሉ፣ ይሰሙናል። ደግሞም እንደሚሰሙን እርግጠኛ ነኝ። ለምን ማቆም ለራሳቸው እኮ ነው ባይዘው። እኛ ለእኛ ጥቅም የለውም እኮ ለራሳቸው ነው ነገር አለ። እኛ ምንም ችግር የለብንም። ግን ለራሳቸው ጥሩ አይደለም። ብዙ ኦዲየንስ ያጣሉ፣ ብዙ ሰው ያጣሉ፣ ብዙ የሚወዳቸውን ሰዎች ሉዝ ያደርጋሉ። እና ለዛ ነው ለራሳቸው ሲሉ ያስተካክሉታል ብዬ ነው እኔ የማስበው። እና አሳድገን አምጥተናል ለሌላ እንትን አሳልፈን አንሰጣቸውም። እናያለን ማየቱን ግን ምንድነው ሁሌ ገስታችን ላይ በገባን ቁጥር ይሄ ስራ ጥሩ እንዳልሆነ ወቀሳችንን ማቅረብ ነው የሚጠበቅብን። ይሄ እንትን እናንተን አይመጥንም እያልን ሁሌ ጆሮአቸው ውስጥ እንዲያቃጭል እናደርጋለን ሁሌ። ምክንያቱም እድሜያቸውም አይደለም ለዚህም ገና አልደረሱም። ለዛ እንደዚህ በቃ እኛ ክፉ አንተ እንዲህ ነህ አንቺ እንዲህ ነሽ እያልን ከምንወቃቀስ ኖ በእንደዚህ መንገድ ቢኬድ ጥሩ ነው። ተመለሱ፣ ከመንገዳችሁ እየሳታችሁ ነው። ለምን እኛ የነሱ ኦዲየንስ ስለሆነ ማንም እንዲነካቸው አንፈልግም። አልፈንም እንድንሰጣቸው አንፈልግም። አሳድገን አምጥተናቸዋልና በክብር ኖ
እዚህ ጋር መቆም አለበት፣ ይሄ መቆም አለበት። ጥፋት እየጠፋ ነው፣ እናንተ ላይ ይሄ አያምርም፣ እኛ የምናውቀው ለእናንተ ላይ ክብር ነው እያልን ወቀሳ እናቀርባለን። ሁሉም በየገስቱ የሚገባው ሰው ከሚሳደብ ወቀሳውን ያቀርብ እንጂ ይሄ መሳደቡ ምናምን መብት የሚያመጣ አይመስለኝም። ሳሚሊን ደግሞ ላንቺ ምነግርሽ ነገር ምንድነው? ስላለቀሽ አይመሱም፣ ስላለቀሽ ነገሮች አይስተካከሉም። ለምን ራስሽን ትጎጃለሽ? ከአንዴም አራቴ ሶስቴ ሁለተኛ አልነግርሽም ብዬሽ ነበረ። እኔ ግን ለምን እንደሆነ አላውቅም ታሳዝኝኛለሽ። ስለምታሳዝኝኝ እህቴም ስለሆንሽ እነግርሻለሁ። እረፊ። ምክንያቱም ሰው ሀገር ላይ ነው ያለሽው። ታውቂዋለሽ። ወድቀሽ አይተሽዋል አይደለ? ወድቀሽ አይተሽዋል። ወድቆ ያየው ሰው ደግሞ የመጀመሪያውን ሲወርቅ እሺ በሆነ ስህተት ነው ይባላል። ሁለተኛሽን ከወደቅሽ ግን በራስሽ ስህተት ነው። ገባሽ? ለዛ ወደ ራስሽ ተመለሺ። ራስሽን ልትለውጪ ነው የመጣሽው። አንቺ ከሞትሽ በኋላ ሌላ ምንም የሚፈጠር ነገር የለም። እመኚ። እነሱን እኮ የምትወጃቸው እነሱን እኮ የምታከብሪያቸው ስትኖሪ ነው አይደለ? ነው እንጂ ነው አንቺ ባለቀሽ ቁጥር እነሱ ሌላ ስም ይሰጣቸዋል። ሳሚልኝ አንቺ በተከፋሽ ቁጥር በእነሱ እኮ ነው እንደዚህ የሆነችው ተብሎ የሆነ ሀሜት ይመጣባቸዋልና ብትረጋጊ ደስ ይለኛል። ምክንያቱም ስራ መሆኑን በግልጽና በግልብ አማርኛ እየታየ ነው። ማንም ሰው በጨለማ ቆሞ የቆሙበት ቦታ ማንም ሰው በመኪና አይመጣምና ይሄ እያየን ብዙም ወቀሳ አናብዛባቸው። ግን ይሄ ስራ እንደማይመጥናቸው አስረግጠን እንነግራቸዋለን። እሺ